ልዑል ፔሪክለስ። ውድ ፍቅሬ ሆይ፣ ብርሃን የሌለበት እሳት ያልሞቀበት እጅግ አስከፊ አራስ ቤት ነበርሽ። እድልሽ ሆኖ እኔ ለአራስ ሕይወት አስፈላጊ ነገሮች ባይሟሉልሽም፣ ኑሮ ለአንቺ ምቹ ባይሆንልሽም፣ እኔ እንኳን የመጨረሻ ደስታ ከመቃብር አፋፍ ላይ ሆነሽ ልሰጥሽ በቂ ጊዜ አጣሁ። እንዲያውም አስከሬንሽን ሳጥን ውስጥ እንደ መክተት ፈንታ ባህር ውስጥ ሲጣል ቁሜ ለማየት በቃሁ። ለአጽምሽ መታሰቢያ ሐውልት እንኳን የለውም። ልዑል ፔሪክለስ። ልዑል ፔሪክለስ። በጥንት ዘመን ፔሪክለስ የሚባል ሩህሩህና በሰናይ ምግባሩ የታወቀ የታየር ከተማ ልዑል ነበር። ከዘመናት በኋላ ይህ መልካም ልዑል በገዛ ፈቃዱ ድንገት ሥልጣኑን ትቶ ግዛቱን ለቆ ሊሰደድ ወሰነ። ለልዑል ፔሪክለስ መሰደድ ምክንያት የሆነው በእኩይ ድርጊቱ የታወቀው የግሪኩ ንጉሥ አንቲዮክስ ነበር። አንቲዮክስ በሕዝቡ ላይ የሠራውን ስውር ደባ ምስጢር ልዑል ፔሪክለስ ስለደረሰበት ንጉሡ ተናደደ። የበቀል መዓት በታየር ሕዝብ ላይ ሲያወርድ ዛቻና ቁጣውን በየጊዜው ያሰማ ጀመር እና ልዑል ፔሪክለስ የታየርን ሕዝብ ከንጉሡ አንቲዮክስ የበቀል መቅሰፍት ለማዳን ግዛቱን በገዛ ፈቃዱ ለቆ ለመሰደድ የወሰነውም በዚሁ ሳቢያ ነበር። ተደጋግሞ እንደታየው ታላላቅ ሰዎች በስውር የሠሩትን ወንጀል መከታተል፣ ማወቅና ጣልቃ መግባትም አደጋ ላይ እንደሚጥል ይታወቃልና። እነሆ የልዑል ፔሪክለስ ዕጣ ፈንታ ይኸው ሊሆን ቻለ። ልዑል ፔሪክለስ መንግሥቱንና ግዛቱን ታማኝና ብቁ ችሎታ ላለው ሄሊካነስ ለተባለው ሚኒስትሩ አስረክቦ የታየርን ከተማ ለቆ ጓዙን በመርከብ ጠቅሎ ጉዞውን ቀጠለ። ይህንን ሁሉ ማድረጉ የኃያሉ የንጉሥ አንቲዮክስ ቁጣ እንዲበርድና ሕዝቡንም ከችግር ለማዳን በማሰቡ ነበር። ልዑል ፔሪክለስ በመጀመሪያ አቅጣጫውን ወደ ታርሱስ ከተማ ያቀናበት ዋና ምክንያት የከተማዋ ሕዝብ በዚያን ወቅት በከባድ የረሃብ አለንጋ በመገረፍ ላይ መሆኑን አስቀድሞ በመስማቱ ነበር። መልካሙ ፔሪክለስ ገና ጓዙን ከታየር ሲያንቀሳቅስ በረሃብ አለንጋ ለሚገረፈው የታርሱስ ከተማ ሕዝብ በቂ ምግብ በመርከቦቹ አስጭኖ ሕይወታቸውን ከሞት ለማዳን አቅዶ እንደነበረው ሐሳብና ድርጊቱ ግልጽ ነበር። ልዑል ፔሪክለስ ታርሱስ ከተማ እንደደረሰም ሕዝቡ በረሃብና በስቃይ ተንገላቶ እንዳልሆነ ሆኖ እንዲሁ በማየቱ ልቡ በሐዘን ይሰበራል። የፔሪክለስ በቂ ምግብ ይዞ ታርሱስ ከተማ መድረስ ልክ ከመንግሥተ ሰማያት እንደተላከ እንደ ተራድኦ መልአክ በመታየቱ ከሊዮን የታርሱስ ከተማ ገዢ ወሰን በሌለው ምስጋናና ደስታ ይቀበለዋል። ልዑል ፔሪክለስ ብዙ ቀናት ሳይቆይ ከታማኝ ሚኒስትሩ ከሄሊካነስ ዘንድ በተከታታይ ደብዳቤዎች ይደርሱታል። የተላኩት ደብዳቤዎች ቁም ነገርም ፔሪክለስ ከእንግዲህ ታርሱስ መቀመጥ እንደሌለበት የማስጠንቀቂያ ቃላት የሰፈረባቸው ነበሩ። እንዲሁም ልዑል ፔሪክለስ ታርሱስ እንደሚኖር ካወቀ በኋላ ንጉሥ አንቲዮክስ ሰላዮችን ልኮ ሊያስገድለው እንደሚፈልግም የሄሊካነስ ደብዳቤዎች ይጠቁማሉ። በሄሊካነስ ደብዳቤዎች ይዘትና ጥቆማ መሠረት ልዑል ፔሪክለስ ጉዞውን በመርከብ ወደ ሌላ ስፍራ ለመቀጠል ተነሳ። በእርሱ ፈጥኖ ደራሽነትና ወደ ሌላ ስፍራ ለመቀጠል የተረፈው በእርሱ ፈጥኖ ደራሽነትና ችሮታ ከረሃብ የተረፈው የታርሱስ ሕዝብ ልዑል ፔሪክለስን መርቆና መስግኖ ጸሎት ካደረሰለት በኋላ እስከ ባህር ጠረፍ በመጓዝ ይሸኘዋል። ፔሪክለስ የታርሱስን ሕዝብ ተሰናብቶ ልቡ በሐዘን ተነክቶ ጉዞውን በመርከብ ይቀጥላል። ጥቂት ምዕራፎች እንደተጓዘ መርከቡ በከባድ የባህር ሞገድ ይመታና አብረውት የነበሩት ሁሉ እምሽክ ሲሉ የልዑል ፔሪክለስ ሕይወት ብቻ በተአምር ይተርፋል።
ኃይለኛው የባህር ሞገድ ጋብ ሲል ፔሪክለስን እርቃነ ሥጋውን ወደ አንድ የማይታወቅ የባህር ጠረፍ አሽቀንጥሮ ይጥለዋል። አጋጣሚ ሆኖ በዚያ የባህር ጠረፍ አካባቢ የነበሩ ድሃ ዓሣ አስጋሪዎች ያገኙትና ወደ ቤታቸው ወስደው ልብስና ምግብ ይለግሱታል። በባህር ሞገድ ተጥሎ የሚገኝበት አገር ፔንታፖሊስ እንደሚባል የንጉሣቸውም ስም ሲሞኒደስ፣ እንዲያውም የእርሱ የግዛት ዘመን የሰላምና የጥሩ አገዛዝ ዘመን በመሆኑ መልካሙ ሶሚኒደስ እየተባለ በቅጽል ስም እንደሚጠራ ከኒያ ደጋግ ድሃ ዓሣ አስጋሪዎች ይረዳል። አጋጣሚ ሆኖ በማግስቱ የዚያች ውብ ወጣት የልዕልት ታይሳ የልደት በዓል እንደመሆኑም ፔርክለስ ይሰማል። የልዕልት ታይሳ የልደት በዓል እንደሆነም ፔርክለስ ይሰማል። በልዕልት ታይሳ የልደት በዓል አከባበር ሥነ ሥርዓት ጊዜ በቤተ መንግሥቱ ቅጽር ግቢ ታላቅ ውድድር ወይንም ፉክክር እንደሚደረግና አያሌ ልዑላንና ስመጥር ጀግኖችም ከአገሪቱ በመላው በመምጣት ለውቢቷ ልዕልታቸው ፍቅር ሲሉ ጥሩ ለብሰው የራስ ቁር ደፍተው ከፍተኛ ችሎታቸውን በፉክክር እንደሚያሳዩ ፔሪክለስ ይሰማል። ይህን ሁሉ መግለጫ ፔሪክለስ ያዳመጠው በሐዘን ስሜት ተነክቶ ነበር። ከእነዚህ ስመጥር የፔንታፖሊስ አገር ጀግናዎች ጋር ተወዳድሮ እርሱም ችሎታውን እንዲያሳይ የነበረበት መርከብ በባህር ሞገድ ሲመታ የእርሱ ጥሩርና የራስ ቁር ስለጠፋበት ነበር በሐዘን ስሜቱ የተነካው። መልካም አጋጣሚ ሆኖ ከጥቂት ጊዜ በኋላ አንድ ዓሣ አስጋሪ ከባህር ውስጥ በዓሣ ማጥመጃ መረቡ ያገኘውን ሙሉ ጥሩር አምጥቶ ለፔርክለስ ይሰጠዋል። እንደ ዕድል ሆኖ ይህ ሙሉ ጥሩሩ የራሱ የፔርክለስ ሲሆን መርከቡ በሞገድ ተመታ፣ የጠፋበት ያው ጥሩሩ ሆኖ ተገኘ። ጥሩሩን በእጁ ካስገባ በኋላ ፔርክለስ በደስታ ተውጦ ልዕልት ምስጋና ይድረሳት፣ ከዚያ ሁሉ ብስጭትና ምሬት በኋላ እነሆ አሁን መንፈሴ በጣም ታደሰ። ይህንን ክቡርና ብርቅ ጥሩር ሟቹ አባቴ ነበር ያወረሰኝ። ለውድ አባቴ ያለኝን ጽኑ ፍቅር የምገልጸው ይህንን ጥሩር በክብር በመያዝና ከልብ በመውደድ እንደሆነ ይሰማኛል። ለዚህም ነው በሄድኩበት ስፍራ ሁሉ ይህንን የአባቴን ውድ ቅርስ ከኔ ማለየው። እስከ ዛሬ ከኔ ተለይቶ አያውቅም። ያ ሞገደኛው የባህር ማዕበል የምወደውን መሳሪያ ከኔ ባይለየው ኖሮ ያ የባህር ሞገድ አሁን ጸጥ ብሎ መሳሪያዬን ለእኔ በመመለሱ ምስጋና ይገባዋል። የአባቴን ክብርና ብርቅ ስጦታ መልሼ በማግኘቴ የመርከቤ መሰባበርና የንብረቴ መውደድ ምንም አይደል ይላል ልዑል ፔርክለስ በደስታ ተሞልቶ። በማግስቱ ፔሪክለስ የጀግና አባቱን ጥሩር ለብሶ ወደ ንጉሡ ሲሞኒደስ ቤተ መንግሥት ይሄዳል። በዕለቱ ውድድር ጀግናው ፔሪክለስ ተሳታፊ በመሆን ተአምር ይሠራል። በውድድሩ የተካፈሉትን ጎበዝ ልዑላን ጀግኖች በቀላሉ ድል ይመታቸዋል። ልዑላኑና ጀግኖቹ እርስ በርሳቸውም ሆነ ከፔርክለስ ጋር ፉክክር የገጠሙት ለውድ ልዕልታቸው ለታይሳ ክብርና ፍቅር ሲሉ እንደሆነ ይታወቃል። ጀግኖች ጦረኞች ለነገሥታት ሴት ልጆች ፍቅርና ክብር ሲሉ በቤተ መንግሥት አደባባይ ይፎካከራሉ። አጋጣሚ ሆኖ አንዱ ሁሉንም ድል የመታ እንደሆነ ልዩ ክብር ይሰጠዋል። ይኸውም ልዩ ክብር ለዚያች ታላቅ እመቤት ሲል ይህንን የጀግና ገደል በመፈጸሙ ከእርሷ ሽልማት የማግኘት ልማድና ባህልም ነበር። ታይሳም ከዚያ ልማድና ባህል ያልተላቀቀች በመሆኗ ፔሪክለስ ድል የመታቸውን ልዑላንና ጥሩር ለባሽ ጀግኖች ወዲያውኑ አባረረቻቸው። ለፔሪክለስ ልዩ ክብርና ሞገስ በመስጠት ከአበባ የተሠራ የአሸናፊነቱን የድል አክሊል ደፋችለት። እንደ ዕለቱ ንጉሥ በመቁጠር በደፋችለት አክሊል እንዲደሰት በማድረጓ ፔሪክለስ በዚያች ውብ ልዕልት የፍቅር ፍላጻ ልቡ ይወጋል። መልካሙ ሲሞኒደስ የፔርክለስን ጀብዱና ታላቅ ችሎታ ከልቡ አደነቀው። በእርግጥም ፔሪክለስ የወጣለት ጀግና፣ የተማረ፣ የጥበባት አይነቶችን ጠንቅቆ የሚያውቅ መሆኑ ሲሞኒደስን እጅግ አስገርሞታል። ለፔርክለስ ልዩ ክብርና ሞገስ በመስጠት ከአበባ የተሠራ የአሸናፊነቱን የድል አክሊል ደፋችለት። እንደ ዕለቱ ንጉሥ በመቁጠር በደፋችለት አክሊል እንዲደሰት በማድረጓ ፔሪክለስ በዚያች ውብ ልዕልት የፍቅር ፍላጻ ልቡ ይወጋል። መልካሙ ሲሞኒደስ
የፔሪክለስን ጀብዱና ታላቅ ችሎታ ከልቡ አደነቀ። በእርግጥም ፔሪክለስ የወጣለት ጀግና፣ የተማረ፣ የጥበባት አይነቶችን ጠንቅቆ የሚያውቅ መሆኑ ሲሞኒደስ እጅግን አስገርሞታል። የእንግዳውን ተራ ሰውነት እንጂ ማንነቱን፣ በተለይም ከቤተ መንግሥት አካባቢ መሆኑን ጨርሶ ሊገምት እንኳን አልቻለም። ፔሪክለስም ቢሆን የሚያሳድደውን ንጉሥ አንቲዮክስን በመፍራት የታየር ከተማ ተራ ሰው መሆኑን ለማሳየት ያደረገው ጥረት በእጅጉ ተሳክቶለታል። እንዲያም ሆኖ ሲሞኒደስ የዚያን ወደር የሌለው ጀግና ግን ማንነቱን ያልታወቀ ሰው በንቀት ሊያልፈውና አማችነቱንም ሊያቃልል አልቻለም። የልጁ የልዕልት ታይሳ ፍቅር ጽኑ መሆኑን ተረድቷልና። እናም የልዕልት ታይሳና የፔሪክለስ የጋብቻ ሥነ ሥርዓት አምሮና ደምቆ ተከበረ። ፔሪክለስና ታይሳ ተጋብተው ብዙ ወራት እንኳን ሳይቆዩ የፔሪክለስ ደመኛ የንጉሥ አንቲዮክስ ዜና ሞት በመረጃዎች አማካኝነት ይደርሰዋል። እንዲሁም የታየር ሕዝብ በልዑላቸው በፔሪክለስ ለረዥም ጊዜ መታጣት አዝነውና ተክዘው በመጨረሻም ትዕግሥታቸው ተሟጦ ለማመፅ እንደሚዝቱ በልዑሉ ፔሪክለስ ስፍራም ሚኒስተሩን ሄሊካነስን በዙፋኑ ለመተካት እንዳቀዱ ይሰማል። ይህ ዜና ለፔሪክለስ የደረሰውም በዚያው በታማኙ ሚኒስተሩ በራሱ በሄሌኒካስ አማካኝነት ነበር። ሄሊካነስ ወትሮም ቢሆን ለጌታው ታማኝ በመሆኑ የታየርን ሕዝብ ታላቅ ማዕረግና ኃላፊነት ጨርሶ ሊቀበል አልቃጣም። ይህንኑ ጉዳይ ልዑል ፔሪክለስ እንዲያውቀውና የሕዝቡንም ስሜት ተረድቶ ወደ ቀድሞው ልዕልናና ሕጋዊ ሥልጣኑ እንዲመለስ ነበር የሄሊካነስ ጽኑ ፍላጎት። ንጉሥ ሲሞኒደስም ያ የእስካሁኑ ማንነቱ በውሉ ሳይታወቅ የቆየው ጀግና አማቹ ዝነኛው የታየር ልዑል መሆኑን በመጨረሻ ሲረዳ ታላቅ ደስታና አድናቆት ተሰማው። እንዲያም ሆኖ እስካሁን ድረስ ያንን ስመጥር ጀግና ልክ እንደ ተራ ሰው አድርጎ በመቁጠሩ እጅግ ተጸጸተ። እጅግ ከሚያፈቅራት ልጅ መለየቱ ሲሰማው በጣም ተሳቀቀ። በተለይ ልዕልት ታይሳ ነፍሰ ጡር ስለነበረች ለእርሷ የባህር ላይ ጉዞ አደገኛ እንደሚሆን እየታየው ንጉሥ ሲሞኒደስ ሲጨነቅ ይጠበብ ጀመር። ፔሪክለስ ልዕልት ታይሳ እስከምትገላገል ድረስ አባቷ ዘንድ እንድትቆይ አጥብቆ ለመናት። እርሷ ግን ምንም ቢሆን ከውዱ ባለቤቷ እንደማትለይና አብራው ለመሄድ መቁረጧን በልበ ሙሉነት ትገልጻለች። በመጨረሻም ጽንሱን ከመገላገሏ በፊት ታየር ከተማ እንደምትደርስ ተስፋ በማድረጓ በልዕልት ታይሳ መሄድ ሁሉም ተስማሙ። በባለቤቱ ድርስ ነፍሰ ጡርነት ስጋት ያደረበት ደስታ ለጊዜው የራቀው ፔሪክለስ ይባስ ብሎ ባህሩ በጥሩ ሁኔታ ሳይቀበለው ቀረ። ታየር ከተማ ከመድረሳቸው በፊት አደገኛ ማዕበል ድንገት ተነሳ። ያ አደገኛ ማዕበል ልዕልት ታይሳን እጅግ በማስጨነቁ በጠና ትታመማለች። አስታማሚዋ ሊኮሪዳም ከጥቂት ጊዜ በኋላ ጨቅላ ሕፃን ታቅፋ ፔሪክለስ ዘንድ ትቀርባለች። እመቤቷ ይህችን ጨቅላ ሕፃን እንደተገላገለች ሕይወቷ ወዲያውኑ እንዳለፈም ሊኮሪዳ ፔሪክለስን ታረዳውና ሕፃኗን ወደ አባቷ አቅፍ አስጠግታ ልዑል ሆይ እነሆ ለዚህ ስፍራ በጣም ሕፃን የሆነች ልጅ እንግዳ ይዤ ቀርቤያለሁ። ሕይወቷ ያለፈው የልዕልትም ልጅ ነች አለች እምባ እየተናነቃት። የውድ ባለቤቱን ድንገተኛ ሞት ፔሪክለስ ሲሰማ የደረሰበትን ጭንቀትና ጥበት ለመግለጽ ቃላት ያጥራሉ። ቢሆንም የቻለውን ያህል በመተንፈስ ሐዘንና ሰቆቃውን መግለጽ ነበረበትና እናንተ አማልክት የእናንተኑ ድንቅ ገጸ በረከቶች እንድናፈቅራቸው ለምን በተፈጥሮ ሕግጋት ታስገድዱናላችሁ? አለ የሲቃ ሳግ የተናነቀው። መልካሙ ጌታዬ ሆይ ፈጣሪ ትዕግስቱን ይስጠው አለችውና ሊኮሪዳ እነሆ ከሟችቷ ንግሥታችን የተረፈችን ትንሽ ሴት ልጅ ይህች ናት። እናም ለዚህች ለልጅ ስትል ብርታትና ጽናት ይኖርህ።
መልካሙ ጌታዬ ሆይ አሁንም ጽናቱን ይስጥህ። ለዚች ብርቅ ልጅ ስትል ኃላፊነት ሊሰማህ ይገባል አለችው። ሊኮሪዳ ጌታዋን በማጽናናቷ ውስጥ ውስጡን ደስ እያላት፣ ፔሪክለስም ጨቅላዋን ሕፃን ከኮሪዳ ተቀብሎ በቅፉ ከያዘ በኋላ ልክ እንደ ትልቅ ሰው ያናግራት ጀመር። አዎ ሕይወትሽ ገራገር ይሁን፣ ምክንያቱም እንዳንቺ ልደት መከራና ስቃይ የበዛበት አልታየምና። የወደፊቱ ሕይወትሽ ጨዋነት የተሞላው ይሁን። አንዲት ልዕልት ስትወለድ ልታገኘው የምትችለውን እንክብካቤ ሁሉ ዛሬ አላጋጠመሽምና ከእንግዲህ በኋላ ደግ ደጉን እመኝልሻለሁ። ልደትሽ እንደ ሰዓት አየር፣ ውሃና መሬት አፈጣጠር ገና ከማኅፀን ስትወጪ መከራና ተግሣጽ ገጥሞታል። አዎ እናትሽን ከመጀመሪያው አጥተሽ አንቺ እንደ እንግዳ ወደዚህ ዓለም ስትመጪ፣ ይህ ዓለም ደግሞ የሕይወት ካሳ ነው አለ ልዑል ፔርክለስ ልቡ በሐዘን ተነክቶ ያችን ጨቅላ ሕፃን አይኗን እያየ። ማዕበሉ ቁጣውን በኃይል ቀጠለ። መርከበኞቹ በነበራቸው ከንቱ አምልኮ ምክንያት ጉዞአቸውን ሊቀጥሉ አልቻሉም። አስከሬን መርከቡ ውስጥ እስካለ ድረስ ማዕበል እንደማይቋረጥ ስለሚያምኑ ፔርክለስ ዘንድ በመቅረብ የንግሥት ታይሳ አስከሬን ወደ ባህር እንዲጣል ያሳሰቡት ያለበት መሰለኝ አለ ፔርክለስ። የሰበረው ልዑልም ሐዘን ቅስሙን የሰበረው ልዑልም የውድ ባለቤቱን አስከሬን ለመጨረሻ ጊዜ ለመሰናበት ሄደ። የንግሥት ታይሳን አስከሬን ተጠግቶ ቆመና ወዲያው ውድ ፍቅሬ ሆይ ብርሃን የሌለበት እሳት ያልሞቀበት እጅግ አስከፊ አራስ ቤት ነበርሽ። እድልሽ ሆኖ እኒህ ለአራስ ሕይወት አስፈላጊ ነገሮች ባይሟሉልሽም፣ ኑሮ ለአንቺ ምቾት ባይሆንልሽም፣ እኔ እንኳን የመጨረሻ ደስታ ከመቃብር አፋፍ ላይ ሆነሽ ልሰጥሽ በቂ ጊዜ አጣሁ። እንዲያውም አስከሬንሽን እሳጥን ውስጥ እንደ መክተት ፈንታ ከባህር ውስጥ ሲጣል ቆሜ ለማየት በቃሁ። ለአጽምሽ መታሰቢያ ሐውልት እንኳን የለም። እንግዲህ በኃይል የሚያጉረመርመው ማዕበል አጽምሽን ከትናንሽ የባህር አጥንቶች ጋር አጅቦ አለና ፊቱን ወደ አገልጋዩ ወደ ሊኮርዳ መለሰ። አንቺ ሊኮርዳ እባክሽን ኔስተር ቅመማ ቅመም፣ ቀለምና ወረቀት እንዲሁም ትንሹን ሳጥንና ዕቃዎችን ጨምረሽ እንዲያመጡልኝ ንገሪ። ኒካንዶር ደግሞ በአጥላስ የተሠራውን የሬሳ ሳጥን እንዲያመጣልኝ ንገሪው። አንቺ ሕፃኗን ምቹ ትራስ ላይ አስተኛት። እኔ ፍትሐት ጸሎትና ለውዷ ታይሳ የመጨረሻ ስንብት እስከሚደረግ ድረስ የነገርኩሽን ሁሉ ፈጥነሽ ፈጽሚው አለ ልዑል ፔርክለስ። አገልጋዮችም በታዘዙት መሠረት ፔርክለስ የሚፈልገውን ተራ በተራ መጡለት። በመጀመሪያ በአጥላስ የተሸፈነ አንድ ትልቅ ሳጥን አቀረቡለት። በንግሥት ታይሳ አስከሬን ላይ መዓዛቸው የሚያውድ ሽቶዎች ካርከፈከፈ በኋላ በአስከሬኑ ጎን ወጋቸው። እጅግ ውድ የሆኑ ዕቃዎችንና አንድ ጽሑፍ የሰፈረበትን ወረቀት አኖረ። የፈለገው ነገር ሁሉ ከተሟላ በኋላ ራሱ ልዑል ፔርክለስ የታይሳ አስከሬን ያለበትን ሳጥን አንስቶ በዝግታ ወደ ባህሩ ጣለው። ማዕበሉ ጸጥ ካለ በኋላ መርከበኞቹ አቅጣጫውን ወደ ታርሱስ እንዲያቀኑ አዘዛቸው። አቅጣጫችንን ወደ ታርሱስ ካላቀናን ታየር እስክንደርስ ድረስ ሕፃኗ በሕይወት መቆየት አትችልም። ታርሱስ ስንደርስ ግን በእንክብካቤና በጥንቃቄ ለምታሳድጋት ሞግዚት አስረክባታለሁ አለ ፔርክለስ። ጊዜው ማለዳ ማዕበል ባናወጠው ምሽትና ታይሳም ወደ ባህር የተጣለችበት ማግስት ነበር። አንድ ሴራሞን የተባለ እጅግ የተከበረ የኤፌሱስ ከተማ መኳንንትና በጣም ባለሙያ የሆነ ሐኪም ከባህር ዳርቻ ቆመው ነበር። የሴሪሞን አሽከሮች አንድ ትልቅ ሳጥን ተሸክመው አመጡና የባህር ወደብ ወደ መሬት ላይ አሽቀንጥሮ እንደጣለው ለጌታቸው ያስረዱታል። ጌታዬ፣ በሕይወት ሙሉ እንዲህ አይነት ከባድ ማዕበል በባህር ጠረፋችን ለሚዘገዘግ አይቼው አላውቅም። በባህር ጠረፋችን ሲምዘገዘግ አይቼ አላውቅም አለና አንዱ አሽከር በግራሞት ይህ ከባድ ማዕበል ይህንን ታላቅ ሳጥን አሽቀንጥሮ እንደጣለው አግኝተን አመጣን አለ። ሴሪሞን በሁኔታው ከተገረመ በኋላ ሳጥኑ ወደ ራሱ ቤት እንዲወሰድ ትእዛዝ ሰጠ። ሳጥኑ ሲከፈት እጅግ ውድ የሆነ
እጅግ ውብ የሆነችውን የወጣት እመቤት አካሏን ሴሪሞን በአድናቆት ተመለከታት። መዓዛው የሚያውድ ሽቶ ሳጥኑ ውስጥ ተነስንሶ እንዳልሞተች ከሁኔታዋ ሲገነዘብ የሠራ አካላቱን አንዳች ነገር ወረረው። በመጀመሪያ ትሕትና የተሞላበት ልባዊ አቀባበል እንዲደረግለት፣ ከዚያም በብርድ የተቆራመደው ሰውነቷ እንዲፍታታ እሳት እንዲያነዱላት፣ ቀጥሎም ጣዕመ ዜማው ልብ የሚመስጥ ለስላሳ ሙዚቃ፣ ቀጥሎም እንዲጫወቱላት ትእዛዝ ሰጠ። ይህ ሁሉ የሴሪሞን ጥረት በአስደናቂ ሁኔታዎች የተሞላው መንፈሷ ታድሶ ነፍስ ዘርታ ሕያውነቷ እንዲረጋገጥ ነበር። ዙሪያውን ከበው እርሷን በማየት የተደነቁትን ሰዎች አተኩሮ ከተመለከተ በኋላ እባካችሁ ወንድሞች፣ ንጹሕ አየር ታገኝ ዘንድ ትንሽ ገለል እንድትሉላት ጠይቃለሁ። አምናለሁ ይህቺ ንግሥት ሕይወት ትዘራለች። ከ5 ሰዓት የበለጠ በእንዲህ አይነት ሁኔታ እንዳልቆየች እርግጠኛ ነኝ። ይኸውላችኋ እንደገና ወደ ሕይወት ስትመለስ፣ እረ ነፍሷለች። ቅንድቦቿ ሲንቀሳቀሱ መመልከት ይቻላል። ይህቺ ድንቅ ፍጡር ሕይወቷን ዘርታ የደረሰባትን ክፉ ዕጣ ካወጋችን በኋላ ሁላችንም በእንባ ጎርፍ እንደምንታጠብ እርግጠኛ ነኝ። የሬሳ ሳጥን ውስጥ ተከታ ወደ ባህር ስትጣል በእርግጥም የታይሳ ሕይወት አላለፈችም ነበር። ሕፃኗን ከመርከቡ ላይ እንደተገላገለች ለብዙ ጊዜ ትንፋሿን አጥታ ነፍሷን ሳታውቅ ጭል ብላ ወደ እንቅልፍ ዓለም ገብታለች። በመግባቷም ሞታለች በማለትና በከንቱ እምነት ምክንያት ፍላጎታቸውን ለፔርክለስ ነግረው ወደ ባህር ትጣላለች። መልካም አጋጣሚ ሆኖ እነሆ በደጉና ጨዋው ሴሪዮን እንክብካቤ እንደገና ሕይወት ዘርታ ብሩህ ገጿ ፈክቶ ይታያል። እርሷ ራሷም ዓይኗን ገለጥ አደረገችና አረ ለመሆኑ አሁን የት ነው ያለሁት? ጌታዬ ፔርክለስ ወዴት ነው? ምን አይነት ዓለም ውስጥ ነው የገባሁት? እያለች ግራ ከመጋባት ጋር አንዳንድ ጥያቄዎችን ተወረውር ነበር። ደጉ ሴሪሞንም ቀስ በቀስ ነፍስ መዝራቷን ካረጋገጠ በኋላ ደርሶባት የነበረውን አጋጣሚ ዘርዝሮ ያስረዳታል። ሙሉ በሙሉ ሕይወት ዘርታ ማንነቷንና የት እንደሆነችም መገንዘቧን ሲያውቅ በባለቤቷ በፔርክለስ የተጻፈውን ወረቀትና ከእርሷ ጋር ሳጥን ውስጥ ያገኘውን ጌጣጌጥ ያሳያታል። ያቺ ከሞት ተርፋ ሕይወት የዘራችው ወረቀቱን አገላብጣ ካነበበች በኋላ ይሄማ የጌታዬ የፔርክለስ እጅ ጽሑፍ ነው። በእርግጥ መርከብ መሳፈሬን በቅጡ አስታውሳለሁ። ነገር ግን በመርከቡ ላይ ልጅ መገላገሌን ይሄው አማልክት ይመስክሩብኝ። እንዲህ ነበር ብዬ በትክክል መናገር አልችልም። ሆኖም ከእንግዲህ ከልብ የምንወደውና ለጋብቻ ቃል ኪዳን የተቆራኘሁትን ጌታዬ ፔርክለስን አላገኘውምና ገዳም ገብቼ የአማልክት አገልጋይ ሆኜ እኖራለሁ። አዎ ከእንግዲህ ዓለምና ደስታ አልሻም አለች ታይሳ በተሰባበረ ድምፅ። ሴሪሞን የታይሳን ንግግር በጥሞና ካዳመጠ በኋላ እመቤቴ ሆይ ፍላጎትሽን ለእኛ እንደገለጽሽልን ከሆነ የአማልክት ዳያና መቅደስ ከዚህ ምንም ያህል አይርቅም። እዚያ ሄደሽ መነኩሲት መሆን ትችያለሽ። እንዲያውም የእህቴ ልጅ እዚያ ነችና በእጅጉ ትረዳሻለች አለ ሴሪሞን። የሴሪዮን ሐሳብ ታይሳ በአድናቆት ተቀብላው ልባዊ ምስጋና ታቀርባለች። ከነበረችበት ሁኔታ ሙሉ በሙሉ መዳኗም ሴሪሞን ካረጋገጠ በኋላ ወደ ዳያና መቅደስ ወስዶ የዚያች አማልክት አገልጋይ እንድትሆን ረዳት። ታይሳም መቅደስ ከገባች ዕለት አንስቶ ለጠፋው ባለቤቷ ከልብ እያዘነች ፍጹም መንፈሳዊ በመሆን የዳያና ቤተ መቅደስ ታማኝ አገልጋይ ሆና በዘመኑ የሚፈልገውን ሁሉ ትፈጽም ጀመር። ይህ በእንዲህ እንዳለ ልዑል ፔርክለስ ያችን ሕፃን ልጁን ማሪያናን ይዞ ወደ ታርሱስ ጉዞ እንደቀጠለ ይታወሳል። የሕፃኑን ልጅ ስም ማሪና ያለበት ምክንያት በባህር ላይ በመወለዷ ነበር። ፔሪክለስ ማሪናን ይዞ ወደ ታርሱስ ያመራበት ለታርሱስ ከተማ ገዢ ለክሊዮንና ለሚስቱ ለዳኖሲያ ልጁን ባደራ ለመስጠት ነበር። የታርሱስ ከተማ ሕዝብ በረሃብ አለንጋ በተገረፈ ጊዜ
ፔርኪለስ የዋለላቸውን መልካም ልግስና በማስታወስ እነርሱም በአጸፋው ለዚያች እናት አልባ ሕፃን ልጅ አሳዳጊ እንደሚሆኑላት በመተማመን ነበር። ክሊዮን ልዑል ፔርኪለስን እንዳየና የደረሰበትንም መከራ ሲሰማ ወዳጄ ሆይ ያችን የደስ ደስ ያላትን ንግሥትን እዚህ ብታመጣት ኖሮ እንኳን የእኔ ዓይኖች ቀርተው የሰማይ መላእክት እጅግ በተደሰቱ ነበር አለው፣ አድናቆትና ቅሬታ በተቀላቀለበት ድምጸት። ልዑል ፔርኪለስም ለክሊዮን አነጋገር መልስ መስጠት ነበረበትና በዚያ ማዕበል ብቆጣና ባምባርቅ ምን ዋጋ አለው? ውጤት የለውም። ውዷ ታይሳ የኔ አልሆነችም። ጨቅላዋ ልጄን ማሪናን አንተ ዘንድ አምጥቻታለሁ። በተለመደው ቸርነት እንድትጠብቃትና ለአንተ አደራ ሰጥቻለሁ። ይህችን የምታህል ሕፃን ለአንተ ትቼ ስሄድ በቤተ መንግሥት ሥነ ሥርዓት በልዕልትነት ወግና ማዕረግ እንድታሳድጋት በታላቅ ትሕትና እለምንሃለሁ አለና ፔርኪለስ ፊቱን ወደ ክሊዮን ሚስት ወደ ዳዮኒሲያ ከመለሰ በኋላ መልካሟ እመቤት ሆይ ይህችን ልጄን በኃላፊነት ተቀብለሽ በማሳደግ እኔን ደግሞ የተባረከና የታደልኩኝ ፍጥረት እንደሆን ትረጅኛለሽ ማለት ነው። ዳዮኒሲያም በበኩሏ ስትመልስ ጌታዬ፣ እኔ ራሴ አንድ ልጅ ቢኖረኝም ካንተ ልጅ አብልጬ የማከብረውና የምወደው አይሆንም አለች በፈገግታ። ክሊዮንም በበኩሉ የሚስቱ ሐሳብን በመደገፍ ቃል ገባ። ልዑል ፔርኪለስ፣ ያንተ ታላቅ ውለታና ልግስና እንዲህ በቀላሉ የሚገመት አይደለም። በረሃብ አለንጋ ተገርፈው የነበረውን ሕዝቤን ስንዴ በመርከብ ጭነህ በማምጣት በመመገብህ ከልቤ አይጠፋም። ሕዝቤም በዚህ ሳቢያ ዘወትር በዕለት ተዕለት ጸሎቱ ስምህን ያወድሳል ያወሳል እና እኔም ሆንኩኝ ሕዝቤ ውለታህን መልሰን ለመክፈል አንችልም። ስለሆነም ይህችን ሕፃን ለእኛ በጭራሽ አትከብደንም። ምናልባት እኔን ዝንጋይ ቢያጠቃኝ ልጅህን ችላ ብላት እንኳን ሕይወቱ በአንተ ልግስና ከሞተ የተረፈው ሕዝቤ ተግባሬን እንዳልተወጣውኝ ስለሚያውቅ አምርሮ እንደሚቃወመኝ ያውቃለሁና በእኔ ይሁንብህ፣ አትስጋ። እንዲያውም ለልጅህ ጉዳይ አስታዋሽ የምፈልግ ከሆነ አማልክቱ እስከ ትውልድ ድረስ ይበቀሉኛል በማለት የወዳጁን የፔርኪለስን ልጅ ተቀብሎ ማሳደግ ግዴታውና ኃላፊነቱ መሆኑን አስረግጦ ይናገራል። ፔርኪለስ ልጁ ማሪና በወዳጆቹ በክሊዮንና በሚስቱ በዳዮኒሲያ እጅ በእንክብካቤ እንደምታደግ ማረጋገጫ ካገኘ በኋላ ሞግዚቷ ሊኮርዳን እዚያው ከማሪና ጋር እንድትሆን ይነግራታል። ፔርኪለስ ለመሄድ ሲነሳም ማሪና ሕፃን በመሆኗ የመለየቱ ሰቀቀን ይህንን ያህል አልተሰማትም፣ አልተረዳችምም። ሞግዚቷ ሊኮርዳ ግን ከደጉ ጌታዋ ከፔርኪለስ መለየቷ እውን ሲሆን በሐዘን ሲቃ ታፍና እንባዋን ታወርደው ጀመር። ፔርኪለስ የሊኮርዳን ሐዘን ከተመለከተ በኋላ አንቺ ሊኮርዳ የምን ለቅሶ ነው? የምን እንባ መጣሽብኝ? ማልቀስ የለብሽም። ይህችን ትንሿን መቤትሽን ብቻ በጥንቃቄ ጠብቂያት። ከእርሷ ጋር ስትሆኚ ከእንግዲህ ሕይወትሽ በእርሷ ግርማ ሞገስ ፍጹም ደስታ ይጎናጸፋል ካላት በኋላ ክሊዮንን ባለቤቱንና እንዲሁም ማሪናንና ሊኮርዳን ተሰናብቶ ጉዞውን ወደ ታየር ከተማ ቀጠለ። ከብዙ ጊዜ ውጣ ውረድ በኋላ ልዑል ፔርኪለስ ወደ ሕጋዊ ግዛቱ ወደ ታየር በሰላምና በደስታ ተመልሶ ዙፋኑ ላይ በታላቅ ክብር ተቀመጠ። ያቺ አሳዛኝና ሞተች ብሎ ወደ ባህር የጣላት ንግሥት ባለቤቱ ግን ኤፍሱስ ውስጥ የዳያናን መቅደስ በማገልገል ላይ ትገኛለች። ሕፃን ልጇ ማሪና ደግሞ በክሊዮን እጅ በእንክብካቤና ለጨዋ ልጅ ተገቢ በሆነ ሥነ ሥርዓት በማደግ ላይ ትገኛለች። ደጉ ክሊዮን ማሪና አስፈላጊውን ምርጥ ትምህርት እንድታገኝ በማድረጉ ዕድሜዋ 14 ዓመት በሞላው ጊዜ በዘመኑ እንደ እርሷ ጥበብ የዘለቀው ከፍተኛ አዋቂ ከቶውንም በታርሱስ ሊገኝ አልቻለም። የወጣቷ ማሪና ዜማ ሲንቆረቆር ማራኪ ዳንሷም እንደ ሴት አማልክት ውብ ድንቅ ሆነ። የእጅ ጥበቧና የጠልፍ ሥራዋ የረቀቀ ለመሆኑ የተፈጥሮን ኅብረ ቀለም ፍጹም ይመስል ነበር። የተፈጥሮ አዋፍ፣ ፍራፍሬዎች፣ ልዩ ልዩ አበቦችና ጽጌረዳዎችን እንኳን ከማሪና የጠልፍ ሥራዎች ርቀት ጋር ከቶውንም ሊነጻጸሩ አልቻሉም። የሁሉ ድንቅ ችሎታና ረቂቅ ጥበቧ ለወጣቷ ማሪና ምን ውጤት ያስከትል ይሆን? ወጣቷ ማሪና በትምህርቷ ይህንን ሁሉ ጸጋ ስትጎናጸፍ
ከፍተኛ አድናቆትንም ስታተርፍ፣ የክሊዮን ሚስት ዳዮኒሲያ ግን በምቀኝነት ተነሳስታ ደመኛ ጠላቷ ሆነች። ዳዮኒሲያ አንድ ሴት ልጅ ነበረቻት። ያቺ የዳዮኒሲያ ሴት ልጅ አእምሮዋ ደካማና በትምህርት አቀባበሏም ዝቅተኛ ነበረች። ማሪና የዳዮኒሲያን ሴት ልጅ በሁሉም መልክ ልቃ በመገኘቷ ነበር እናቷ ደመኛ ጠላቷ ልትሆን የበቃችው። ያ ሁሉ ምስጋና፣ አድናቆት ለማሪና ሲጎርፍ በዕድሜ እኩያዋ በትምህርትም ቢሆን በአንድ ላይ የሚማሩ ሆነው ልጇ ምንም አይነት ክብርና አድናቆት ባለማግኘቷ እናቷ ማሪናን ከልጇ ገለል ልታደርጋት ታደባ ጀመር። በራሷ አስተሳሰብ ማሪናን ገለል ማድረግ የልጇን ዝና ከፍ እንደሚያደርግ ተማመነች። ያቀደችውን ደባ በተግባር ለመፈጸም ማሪናን ለማስገደል ሊዮናይን የተባለውን አገልጋዩን አዘጋጀችው። እኩይ ድርጊቷን የምትፈጽምበትም ጥሩ አጋጣሚ የማሪና ሞግዚት የሊኮርዳ ድንገተኛ ሞት ነበር። ዳዮኒሲያ ደባዋን ከማሪና ገዳይ ከሊዮናይን ጋር ስትሸርብ፣ ማሪና ደግሞ በሞግዚቷ ድንገተኛ ሞት ቅስሟ በሐዘን ተሰብሮ ታነባ ነበር። ሊዮናይን የማሪና ገዳይ በተፈጥሮ እኩይ ሰው ቢሆንም የዳዮኒሲያን ውጥን ለመፈጸም ግን እጅግ አድርጎ ያቅማማል። ለምን ቢሉ በወቅቱ ማሪና የአካባቢውን ሰዎች ሁሉ አድናቆት፣ ፍቅርና ሐዘኔታ ለማትረፍ የቻለች ፍጡር ነበረችና። ሊዮናይ ከእመቤት ጋር ስለ ማሪና ሞት አንስቶ ሲነጋገር፣ እመቤት ሆይ ይህቺ ልጅ እኮ እጅግ ግሩም ፍጡር ነች አለ በሐዘኔታ። ታዲያ ብትሆንስ ምን ይጠበስ ነው የምትለው? ያቻትልህ ወደ እኛ መጣች፣ ለሞግዚቷ ለሪኮርዶ ሞት ይሄው ትነፈርቃለች አለችና አሽከሯን ትክ ብላ እያየች፣ እንዴት ነው ነገሩ? ትእዛዜን ላለመፈጸም የወሰንክ ትመስላለህ ካነጋገርህ አለችው። ያቺ ጨካኝ ሴት ሰውየውን ባይኗ ከአፈር መሬት እየደባለቀች፣ ሊዮናይንም የእመቤቱን ቁጣ በመፍራትና ትእዛዟንም ላለመጣስ ብሎ፣ ኧረ እመቤቴ ምን ቆርጦኝ ትእዛዞን በሚገባ እፈጽማለሁ እንጂ አለ በፍራቻ። አዎ በዚያ ሰው አጭር አነጋገር የዚያች ግሩም ፍጡር ዕጣ ፈንታ ወዲያው ተወሰነ። በቃ ያለ ጊዜዋና ያለ ጥፋቷ በሞት እንድትቀጣ ተበየነባት። ማሪና በቅርጫት አበባ ይዛ ሕይወቷን ለመቅጠፍ ከሚዶሉት ጠላቶቿ ዘንድ ቀረበች። ዛሬ በቅርጫት የያዘችውን አበባ አይነት በየወራቱ ሞግዚቷ ለሊኮርዳ መቃብር ላይ ለመነስነስ እንደወሰነችም ትነግራቸዋለች። እኒህ ውብ አበቦች የበጋው ወራት እስከሚያበቃ ድረስ መቃብሯ ላይ እንደ ምንጣፍ ሆነው እንዲቆዩ ፍላጎቷ እንደሆነ ትገልጽላቸውና እርሷ ራሷን በሚመለከት ግን እኔም ዕድለ ቢሷ ፍጡር ነኝ፣ ከፍተኛ ማዕበል መርከባችን ባናወጠበት ጊዜ እኔ ምስኪኗ ተወለድኩ፣ ወዲያው ደግሞ እናቴ ሞተች። አዎ ዕድለ ቢሷ ምስኪን ፍጡር ነኝ። ይህች ዓለም ለእኔ የመጨረሻዋ ፈጣን ማዕበል ትመስለኛለች። ከወዳጆቼና ከጓደኞቼ ለመለየት አካልባን የምትገፋፋኝ አለች እንባ በሁለት ጉንጮቿ እየወረደ። ያቺ አስመሳይ እመቤትም በማሪና አነጋገር ልቧ የተነካ መሰለ። የእኔ ማሪና እንዴት ነው ዛሬ ለብቻሽ የምታለቅሽበት ምክንያት ከቶ ሊገባኝ አልቻለም። ልጄ ጓደኛሽ ወዴት ሄዳብሽ ነው አንቺ ብቻሽን የምታለቅሽው? ኧረ ተይ አይገባም። ሞግዚትሽን ሊኮርዳን በማጣትሽ ማልቀስ የለብሽም። እኔም እኮ ከሊኮርዳ ያላነስኩኝ ሞግዚትሽ ነኝ። አይዞሽ እንዴ እኔ ያለሁልሽ፣ አታልቅሽ። ይህ ድንቅ ውበትሽ በከንቱ ሐዘንና ለቅሶ ሊበላሽ አይገባውም። ነይ ልጄ ነይ፣ እሱን የቅርጫት አበባም ለእኔ ስጪኝ። የባህሩ ኃይለኛ ነፋስ ያበላሻቸዋል። ይልቅስ አሁን ከሊዮናይን ጋር ሆናችሁ ወደ ባህሩ አካባቢ ሂዱና ጥቂት ተንሸራሸሩ። አየሩም ጥሩ ስለሆነ ሕይወትሽን ያድሰዋል። አንተ ሊዮናይን እስቲ ባክህን እጇን ያዝና ከባህሩ አካባቢ ጥቂት አንሸራሽራት አለች የልቧን በልቧ አድርጋ። እመቤቴ ወይ ዛሬ ለመንሸራሸር አልፈልግም። በእኔ ምክንያት አሽከሮ ከእርሶ ጋር እንዲለይ አልሻም አለች ማሪና በትህትና። እንዴ ምን ማለትሽ ነው ማሪና? እኔ እኮ ደጉ አባትሽን ልዑል ፔርክለስን ከልብ እወደዋለሁ። አንቺንም ቢሆን ከልቤ እንደማፈቅርሽ ታውቂያለሽ። አባትሽ አንድ ቀን መምጣቱ አይቀርም እያልን እነሆ እኔና ባለቤቴ በየዕለቱ እንጠብቀዋለን።
እና ድንገት መጥቶ አንቺ ልጅ በሐዘን ውበትሽ ጠውልጎ ቢያገኝሽ እኔና ባለቤቴ ምንም እንክብካቤ እንዳላደረግንሽ አድርጎ ይገምታል። ይልቁንስ አሁን ሁሉንም ነገር እርሽውና ከሊዮናይን ጋር ሄደሽ ጥቂት በመንሸራሸር መንፈስሽን እንደገና እንድታድሽው እፈልጋለሁ። ደሞ እኮ ይሄ ግሩም ድንቅ ወዘናሽ የወጣቱንና ያዛውንቱን ልብ ያማለለ ውበትሽ እንዳይበላሽ ራስሽን ለራስሽ ጥንቃቄ ማድረግ አለብሽ አለች ያቺ አጭበርባሪና ጨካኝ ሴት። ማሪና የሴትዮዋ ውትወታ ሲበዛባት ጊዜ መልካም፣ ዛሬ ለመንሸራሸር ፍላጎት ባይኖረኝም እንኳን ለእርስዎ ብዬ ግን እሄዳለሁ አለች በመሰልቸት ድምፅ። እመቤት ዲዮናስዮ ከማሪና ስትለይ አንተን ከፍ ቅድም ያልኩን እንዳትረሳ፣ ዋ ልብ አድርግ። እኒህ የሚዘገንኑ መራራ ቃላት መልእክታቸው ግዳጅ ለተሰጠው ለሊዮናይን ብቻ ግልጽ ነበሩ። አዎ ወጣቷን ማሪናን መግደል እንዳለበት የሚያስጠነቅቁ እጅግ ምስጢራዊ ቃላት። እናም ገዳይና ሟች ተያይዘው ለሽርሽር። ማሪና አሻግራ ወደ ባህሩ ተመለከተች። ባህር የተወለደችበት ስፍራ በመሆኑ ትዝታው ከፊቱ አልጠፋም። ይህ የሚነፍሰው ነፋስ ከምዕራብ አቅጣጫ ነው ወይስ ስትል ማሪና ጠየቀች። አይ ከደቡብ ነው ሲል ሊዮናይን መለሰላት። እኔ በተወለድኩበት ጊዜ ነፋሱ ከወደ ሰሜን ነበር የሚነፍሰው አለች። ከዚያም እርሷ በተወለደችበት ወቅት የነበረው ማዕበልና ኃይል፣ የባህር ሞገድ፣ ያ ሁሉ የአባቷ ሐዘን፣ የእናቷ የታይሳ ሞት አሰቃቂ ነበር። አንዱንም ሳይቀር ሊኮርዳ እንደነገረቻት ትውስ እያላት መንፈሷ ረፍት አጣ። ፊቷን ወደ ሊዮናይን መለስ አድርጋ ሞግዚቴ ሊኮርዳ እንደነገረችኝ አባቴ ፍርሃት የሚሉት ነገር አያውቅም፣ ጨርሶ ፍርሃት አይነካካውም ነበር አሉ። እንዲያውም በዚያ ኃያል ማዕበልና አስቸጋሪ የባህር ሞገድ ወቅት እናንተ ጎበዝ ባህርተኞች፣ እናንተ ጀግኖች በርቱ ይል ነበር አሉ ለመርከበኞቹ። እኒያን በቅንጦት የተያያዙትን እጆቹን ሻካራ ገመድ ላይ ጠምጥሞ ስቃዩን ሁሉ ችሎ የመርከቢቷን ምሰሶ አጥብቆ በመያዝ መርከቢቱን ከመሰባበር አድኗል ማለትን ሰምቻለሁ አለች በትዝታ ባህር ተውጣ። ለመሆኑ መቼ ነበር ይሄ ሁሉ የተፈጸመው ሲል ሊዮናይን ጠየቃት። እኔ በተወለድኩበት ዘመን ነዋ። እንደዚያ ዘመን ከባድ ነፋስና ማዕበል ታይቶ አይታወቅም ይባላል አለችና ወጓን በመቀጠል በዘመኑና በወቅቱ የነበረው ማዕበል፣ የባህርተኞቹን ትግል፣ የጀልባ ላይ ግርግርና ጩኸት፣ የመርከቢቱ ካፕቴን ከፍተኛ ድምፅ እንዲህ ነበር አሉ። ለመግለጽ ያዳግት ነበር ሲሉ ሰምቻለሁ። ይህ ሁሉ አስደንጋጭ አደጋ የነበረውን ትርምስና ሰቆቃ 3 እጥፍ ከፍ አድርጎት ነበር አለች ማሪና። ይህን ሁሉ መጥፎ አጋጣሚ ሞግዚቷ ሊኮርዳ ዘወትር ለማሪና ዘርዝራ ታወራላት ስለነበር ታሪኩ ከአእምሮዋ ሳይጠፋ እንዲያውም በምናብ ዓለሟ ደጋግማ ይከሰታል። ማሪናም በምናብ ዓለሟ የታያትን በምትዘረዝርበት ወቅት ሊዮናይን ድንገት ያቋርጣታል። ማሪና ንግግሯ እንድታቋርጥ ሊዮናይን ትዕዛዝ የሰጠበት ዋና ምክንያት የመጨረሻ ጸሎቷ እንድታደርስ ነበር። የሊዮናይን ሁኔታ እጅግ ቢያስገርማት ጊዜ አረ ምን ማለት ነው አለች። ለምን ፍርሃት እንዳላት ሊገባት ባልቻለ ሁኔታ ላይ እንዳለች በሚገልጽ አንደበት። እመቤት የመጨረሻ ጸሎትሽን ለማድረስ ከፈለግሽ እፈቅድልሻል አለና ሊዮናይን፣ ቢሆንም ጸሎትሽ ረጅምና አሰልቺ መሆን የለበትም። የአማልክት ጆሮ ፈጣን ሲሆን እኔም ተግባሬን በፍጥነት ለመወጣት ቃለ መሐላ ፈጽሜያለሁ አለ በመኮሳተር። እንዴ ልገለኝ ነው መሰለኝ። ወይኔ ልጅት፣ ለምንድን ነው የምትገለኝ? እመቤቴን ላስደስት ነዋ። ለምን እመቤት እኔ እንድሞት ትፈልጋለች? አለች ማሪና ጥቂት ካሰላሰለች በኋላ። አሁን በትክክል እንደማስታውሰው ከሆነ አንድም ቀን በእርሷ ላይ ክፉ ውዬባት አላውቅም። አሁን በትክክል እንደማስታውሰው ከሆነ አንድም ቀን በእርሷ ላይ ክፉ ውዬባት አላውቅም። የሚያስከፋ ቃል ተናግሬያትም አላውቅም። እንኳን ለእርሷ ለማንኛውም ፍጡር ክፉ ያሰብኩበት ጊዜ የለም። እመነኝ ወንድሜ፣ አይጥ ወይ ዝንብ ገድዬ አላውቅም። አንድ ጊዜ ብቻ ሳላውቅ ትል ረግጫለሁ። ለዚያውም ቢሆን ተጸጽቼ ማልቀሴ ትውስ ይለኛል። ታዲያ እመቤትህን እንዴትና በምን ሰበብ ላስቀይማት እችላለሁ? አለችና ማሪና የሰራ አካላቷ በፍርሃት ይረድ ጀመር። ሊገላት የተዘጋጀው ሰውም እመቤት፣ የእኔ ተግባሬ የታዘዝኩትን መፈጸም እንጂ
የተሰጠኝን ትዕዛዝ በተመለከተ ተጠየቅ ማቅረብ አይደለም አለና ሊገላት ሲዘጋጅ አንድ ፍጹም ያልታሰበና ያልተጠበቀ አጋጣሚ ወዲያው ተፈጠረ። ሊዮናይንና ማሪና በነበሩበት የባህር ጠርዝ አካባቢ አንድ መርከብ ድንገት ትደርሳለች። በመርከቢቱ ላይ የነበሩት የባህር ላይ ወንበዴዎች ወይንም ዘራፊዎች ማሪናን እንዳዩ ከመቅጽበት ወርደው ሊገላት ከተዘጋጀው ሰው አስጥለው ወደ መርከባቸው ወሰዷት። ማሪናን ሊገላት ከተዘጋጀው ሰው አስጥለው ከወሰዷት ወንበዴዎች አንዱ ሚቴለን ወደ ተባለው ከተማ ወስዶ በባርነት ይሸጣታል። ተፈጥሮ ዕውቀትና መልካም ባህሪ ያጎናጸፋት ማሪናም ሚቴለን ከተማ ውስጥ ጌታዋን ስታገለግል በውበቷና በመልካም ምግባሯ በአገር ምድሩ በጥቂት ጊዜያት ውስጥ በመላው ሕዝብ ዘንድ ትታወቃለች። በባርነት የገዛት ጌታዋም ማሪና በምታገኘው እጅግ ብዙ ገንዘብ ሊከብር ቻለ። ማሪና በሚቴለን ከተማ ውስጥ የታወቀች የሙዚቃ የዳንስና የእጅ ሥራ አስተማሪ በመሆን የምታገኘውን ገቢ ለጌታዋና ለእመቤቷ በማስረከቧ ሀብታቸው ከመጠን በላይ ሆነ። የእውቀቷና የትጉ ሠራተኝነቷ ዝና በመላው ሀገሪቱ ስለተናኘ የማሪና ውበት፣ ዕውቀትና ችሎታ ሊሲማከስ ወደ ተባለው የሚትለን አገረ ገዢ ጆሮ ይደርሳል። ወጣቱ ሊሲማኮስ በጆሮው የሰማውን ያንን ወደር የሌለውን ውበት፣ አገር ምድሩ ያደነቀውን ዕውቀት ባይኑ ለማረጋገጥ እርሱ ራሱ ማሪና ወደምትኖርበት ቤት ይሄዳል። ሊሲማኮስና ማሪና በተገናኙ ጊዜ የንግግር ችሎታዋ፣ ዕውቀቷና ውበቷ እንዲያውም በወሬ ከሰማው እጅግ ልቆ ያገኘዋል። ቁም ነገሯ፣ ደግነቷና ትሕትናዋ ይህንን ያህል ይሆናል ብሎ አልጠበቀም ነበርና ሊሲማኮስ በአድናቆት ብዛት የሚያደርገው ጠፋው። ሊሲማከስ ከማሪና ተለይቶ ለመሄድ ሲነሳ ታታሪ ሠራተኝነቷን ያለመሰልቸት እንድትቀጥልበት፣ ደግ አድራጊነቷን እንድትገፋበት ምክሩን ከለገሳት በኋላ ምናልባት ወደፊት ከራሱ ከሊሲማከስ አንድ መልእክት ከደረሳት ጉዳዩ ለመልካም መሆኑን ከወዲሁ እንድታውቅ ከነገራት በኋላ ይሰነባበታታል። ሊሲማከስ ማሪና ተአምረኛ ፍጥረት እንደሆነች አድርጎ ገመተ። በችሎታዋም ከሁሉም የላቀች እጹብ ድንቅ ውበቷና ውጫዊ ግርማ ሞገሷ ስለማረከው ለጋብቻ ይፈልጋታል። እንዲያውም በትውልድ የጨዋ ልጅ መሆኗን የግድ ማረጋገጥ ነበረበት። ሆኖም ማሪና ስለ ወላጆቿ በተጠየቀች ቁጥር ቁጭ ትልና እንባዋን ትዘራዋለች። በሐዘን በትካዜ ቅስሟን ስብር ታደርጋለች። ይህ በእንዲህ እንዳለ በታርሱስ ከተማ በዳዮንስ የታዘዘው ሊዮናይን የእመቤቱን ቁጣ በመፍራት ማሪናን እንደገደላት አስመስሎ ይናገራል። ያቺ እኩይ ሴትም የማሪናን ሞት ካረጋገጠች በኋላ የሐሰት የቀብር ሥነ ሥርዓት ታዘጋጃለች። ለመታሰቢያውም ከከተማው ውስጥ ሐውልት ታቆማለች። ከጥቂት ጊዜያት በኋላ ልዑል ፔርኪለስ ታማኝ ሚኒስትሩን ሄሊካነስን አስከትሎ ውድ ልጁን ማሪናን ለመጎብኘትና ወደ አገሩም ይዟት ሊመለስ ከታየር ወደ ታርሱስ ይጓዛል። ፔሪክለስ ማሪናን በጨቅላነቷ ለክሊዮንና ለሚስቱ ባደራ ከሰጠበት ጊዜ አንስቶ አይቷት አያውቅም። የዚያችን በሞት የተለየችው አስከሬኗ ከባህሩ ውስጥ የተጣለችውን የሚስቱን ልጅ በአካል በአምሳል ቢያገኛት ያ መልካም ልዑል ደስታው እጥፍ ድርብ እንደሚሆን ሳይታለም የተፈታ በሆነ ነበር። ነገር ግን ፔርኪለስ ታርሱስ በደረሰ ጊዜ የልጁን የማሪናን ዜና ረፍታ ረዱት። ለችሎታዋ ለዕውቀቷና ለደግነቷ መታሰቢያ ይሆን ዘንድ ቆሞላታል የተባለውን ሐውልትም አስጎበኙት። እነሆ በዚያ ታላቅ ሩሩህ ልዑል ላይ የወደቀው ሐዘንና ሰቆቃ የሰው ልጅ ከሚችለው በላይ ሆነ። ከደረሰበት ሐዘንና ሰቆቃ የተነሳ ያንን አገርና አካባቢውን በዓይኑ ለማየት አልፈለገም። የውድ ባለቤቱ የታይሳ ሕይወትም ያረፈበትን አካባቢ ብቻ ሳይሆን የወደፊት ተስፋውና አለኝታው የልጁ የማሪና አጽም ያረፈበት በመሆኑ እናም የልጁንና የሚስቱን ትዝታ እየቀሰቀሰ ከሚያሰቃየው አካባቢ ለመሸሽ ልዑል ፔርኪለስ በፍጥነት መርከብ ተሳፍሮ መርከቡ ከተሳፈረበት ዕለት አንስቶ በሐዘን ትካዜ ጭብጥ ኩርምት ብሎ ቃል ሳይተነፍስ በዙሪያው ያለው ሁሉ ስሜት ሳይሰጠው
ወራት አሳለፈ። የልዑል ፔርክለስ መርከብ ከታርሱስ ወደ ታየር ጉዞውን ሲያመራ እግረ መንገዱን ማሪና በሕይወት ከነበረችበት ከሚትለን ከተማ ጎራ ይላል። የሚትለን አገረ ገዢ ሊሲማከስ የፔርክለስን ንጉሣዊ መርከብ ከርቀት እንዳየ መርከቡ ላይ ያለውን ታላቅ ሰው ለማወቅ ጉጉት አደረበት። በመርከቡ ላይ ያለውን ታላቅ ሰው ማንነት ለማወቅ ያደረበትን ፍላጎት ለማርካት በአነስተኛ ጀልባ ተሳፍሮ ወደ ንጉሣዊ መርከብ አጠገብ ተጠጋ። የፔርክለስ ሚኒስትር ሄሊከነስ በታላቅ ትሕትና ከተቀበለው በኋላ መርከባቸው ከታየር የመጣ መሆኑን በውስጡም ልዑላቸው ፔርክለስ እንዳለበት ገለጸለት። ጌታዬ ሆይ አለ ሄሊካነስ ሊሲማክስን በአክብሮት እያየ። ጌታዬ ሆይ እነሆ ልዑላችን ላለፉት 3 ወራት ማንንም አላናገሩም። የሐዘኑን ጊዜ ከማራዘም በስተቀር ለመንፈሱ መጽናኛ የሚሆነውን አንዳችም ነገር አላደረጉም። ለመንፈሱ መሸበር ምክንያት የሆኑትን መግለጽ አሰልቺ ቢሆንም ዋነኞቹ ግን የውድ ባለቤቱና የልጁ ሞት እንደሆነ ዕውቅ ነው አለው ሄሊካነስ በሚያሳዝን ድምፅ። ሊሲማከስ የሄሊካነስ አሳዛኝ ገለጻ በጥሞና ካዳመጠው በኋላ ይህንን በሚስቱና በልጁ ሞት እጅግ የተጎዳውን ልዑል ለማየት ይፈቅድለት ዘንድ ጥያቄ አቀረበ። ሊሲማከስ ልዑል ፔርክለስን ባየ ጊዜ በአንድ ወቅት መልካም ሰው መሆኑን ገመተና እንዲህ አለው። ንጉሥ ሆይ አማልክት ይጠብቅህ፣ ንጉሣዊ ጸጋና ዘላለማዊ ግርማ ሞገስ ከአንተ ጋር ይሁን እያለ የውዳሴ ቃላት ያዥጎደጉድለት ጀመር። ልዑል ፔርክለስ መልስ ባለመስጠቱ የሊሲማከስ የውዳሴ ቃላት ለጊዜው ሰሚ አላገኙም። እንዲያውም አጠገቡ እንግዳ እንዳለና አፍ አውጥቶ እንደሚያነጋግረውም ሳያጤን በመቅረቱ ሊሲማከስ ያችን አቻ የሌላትን አገልጋዩን ማሪናን በሐሳብ አወጣ ወረደ። ያቺ ወጣት አገልጋይ በዚያ ጣፋጭ አንደበቷ ብታነጋግረው ኖሮ ይህ ዝምታ የዋጠው ልዑል ቃል በተነፈሰ ነበር። ሄሊካነስና ሊሲማከስ በጉዳዩ ላይ ከመከሩበትና ከተስማሙ በኋላ ማሪናን ካለችበት ቦታ በአስቸኳይ ያስጠሯታል። ማሪና ተጠርታ አባቷ የነበረበት መርከብ ላይ ወጣች። በሐዘን ቅስሙ የተሰበረው ልዑል ፔርክለስ ያላንዳች እንቅስቃሴ ጭብጥ ብሎ ወደ ተቀመጠበት ክፍል አመራች። በፔርክለስ ዙሪያ የነበሩት ግን ልክ ልዑልነታቸው እንዳወቁት አይነት ሆነው በታላቅ ደስታ ተቀበሏት። ድምፃቸውን ከፍ አድርገውም ጀግናና ጨዋ እመቤት ናት እያሉ በአድናቆት አስተጋቡ። ሊሲማከስ የሰዎቹን አድናቆት ሲሰማ እጅግ ተደሰተ። እርሱም በበኩሉ ግሩም ድንቅ እመቤት ናት፣ ከጨዋ ቤተሰብ መወለዷን ካረጋገጥኩኝ ከእርሷ በስተቀረ ለሚስትነት የምመኘውና የምመርጠው አይኖረኝም አለና ለራሱ በቤተ መንግሥታዊ ሥነ ሥርዓት ተቀብሎ አነጋገራት። ያቺ ምስኪንም ነገር ግን በትውልዷም ዝቅተኛ የመሰለቻቸው አገልጋይ ምን ነው ከጨዋ ቤተሰብ በተወለደች ኖሮ በሚል ተስፋ ተሞልቶ ውቢቷ ማሪና እያለ ደጋግሞ ጠራት። አሁን ተጠርታ የመጣችበትም ምክንያት በመርከቡ ላይ ያለው ታላቅ ልዑል በከባድ ሐዘን ጤናው ተቃውሶ በሐዘን ተውጦ ሰው እንደማያነጋግር ከገለጸላት በኋላ ማሪና ራሷ ብታነጋግረው ደስታ እንደሚሰማው ጤናው እንደሚመለስ አድርጎ በማሰብ ይህንን ልዑል ለመፈወስ ፈቃደኛ እንድትሆን ይጠይቃታል። የሊሲማከስን ንግግር በጥሞና ካዳመጠች በኋላ እኔና የኔ አገልጋይ ልዑሉን ለመፈወስ የተቻለንን ሁሉ እናደርጋለን፣ ብቻ እርሱ ዘንድ የምንቀርብ ከሆነ አለች ማሪና። ያቺ ውብ ወጣት ሚቴለን ከገባችበት ጊዜ አንስቶ ማንነቷንና ትውልዷን ጥንቃቄ በተሞላበት ምስጢር ይዛ ብትቆይም ከቤተ መንግሥት የተወለደች መሆኗን ልቦናዋ እያወቀው ባርነት እንዳለባት አድርጋ መናገር አስፈራት። ሆኖም ፔርክለስን ማነጋገር ስትጀምር ከራሷ ሕይወትና ከደረሰባት ምጣ ተነስታ የወደቀባትን መከራ ትዘከዝከው ጀመር። ንጉሣዊ አባቷን አግኝታ የደረሰባትን ስቃይ የምትናዘዝ መስሏት በፊቱ ቆማ የልቧን ትናገራለች። ይህንን ያደረገችበትም ምክንያት መከራና ስቃይ የደረሰባቸውን ሰዎች ስሜት ለመማረክ የሚቻለው የራስን መከራና ስቃይ በመናገርና እነርሱም የራሳቸውን ችግር ከሌሎች ጋር አነጻጽረው ሊጽናኑ እንደሚችሉ ስላመነች በቅድሚያ በራሷ ላይ የደረሰውን ለመግለጽ ነው የፈለገችው። የማሪና ማራኪ ድምፅ አካሉ የጠወለገውን መንፈሱ የላሸቀውን ልዑል አነቃቃው። ለረጅም ጊዜ ራሱን በአንድ ቦታ ላይ ብቻ ተክሎ ብዝዝ አድርጎ የነበረውን አይኑን ገለጠ። ወጣቷ ማሪና በሴትነት ተፈጥሮዋ
ውበቷ ፍጹም እናቷን መስላ ስለወጣች ገና ሲያያት የዚያችን በሞት የተለየችውን ንግሥት ሚስቱን ምስል ትዝታ ቀሰቀሰችበት። ያ ለረጅም ጊዜ በከባድ ሐዘን ተውጦ በዝምታ ባህር ሰምጦ የነበረው ልዑል ደግሞ እንደ ጥንቱ ሲናገር ተሰማ። ከሐሳብ ሰመመን የነቃው ልዑል ፔርክለስ ያቺ ወጣት አገልጋይ ፍጹም ውድ ባለቤቴን ትመስል ነበር። ልጄም በሕይወት ብትኖር ኖሮ ይህችኑ እንደምትመስል አልጠራጠርም። ያቺ ባለቤቴ የቅንድቧ ማማር፣ የቅርጿ ምጥንነት፣ የተክለ ቁመናዋ መለሎነት፣ የድምጿ በተለይ እንደ ዕንቁ የሚንተገተጉት የዓይኖቿ ማራኪነት ለጉድ ነበር አለና ልዑል ፔርክለስ የሚስቱ የታይሳ ትዝታ ካስጨነቀው በኋላ ፊቱን ወደ ማሪና መለሰ። ለመሆኑ መኖሪያሽ ወዴት ነው አንቺ ጉብል? ቀደም ሲል እንደገለጽሽልኝ ከሆነ ሕይወትሽ ከድጡ ወደ ማጡ መሆኑን የነገርሽኝ ይመስለኛል። እስቲ ስለ ወላጆችሽ ጥቂት አውጊኝ። መከራና ስቃይሽን ብታካፊኝ ምናልባትም ሁኔታችንም እኩል ይሆናል የሚል እውነት ተናግረሻል አለ ልዑል ፔርክለስ። አሁን እንደዚያ ያልኩኝ ይመስለኛል። ሕሊናዬን እንድገልጸው ከሚያስገድደኝ ነገር በስተቀር ሌላ ምለው የለኝም አለች ማሪና። እሺ እንግዲያውስ የሕይወት ታሪክሽን በቅድሚያ ብትነግሪ ደስ ይለኛል። የእኔን መከራ ቅንጣት ታህል እንኳን የደረሰብሽ ከሆነ አንቺ እንደ ብርቱ ወንድ ቻይ ስትሆኝ፣ እኔ ደግሞ እንደ አንድ ደካማ ልጃገረድ ተሰቃይቻለሁ ማለት ነው። እንዲያም ሆኖ የንጉሡን መቃብር በትዕግሥት እየተመለከትሽ መከራን በፈገግታ የምታብራሪ ትመስያለሽ። መከራን በፈገግታ የምታባርሪ ትመስያለሽ። አንቺ ደግ ወጣት ሆይ፣ ለመሆኑ አንቺነትሽ እንዴት እንዲህ ሊለወጥ ቻለ? አሁን እኮ የሕይወት ታሪክሽን እንድትነግሪኝ በድጋሚ ለምንሻለሁ። ነይ ከጎኔ አረፍ በይ አለ ልዑል ፔርክለስ በለሰለሰ አንደበት። ወጣቷ የሕይወት ታሪኳን መዘርዘር ስትጀምር ማሪና የሚለውን ስም ፔርክለስ ካንደበቷ ሲሰማ እንዴት ይደነቅ ይሆን? ማሪና የሚለው ስም ያልተለመደና ልዩ ነበርና ይህንን ያልተለመደና ልዩ ስም የፈጠረው እርሱ ራሱ በመሆኑና ልጁ ከባህር ላይ በመወለዷ ለማመልከት እንደሆነም ጠንቅቆ ያውቅ ነበርና ስሜቱ ክፉኛ ተነካ። እንዴ የተቀለደብኝ ይመስለኛል። አንቺንም ወደ እኔ ዘንድ የላኩሽ ዓለም በሙሉ በእኔ እንዲስቅና እንዲሳለቅ እኔን በንዴት ሊያጠፉ የፈለጉ አንዳንድ አማልክት ይመስሉኛል አለ ፔርክለስ በብስጭት። መልካሙ ጌታ ሆይ፣ እረ ፈጣሪ ትዕግስቱን ይስጥህ፣ አለበለዚያ እኔ በበኩሌ ሁሉንም ነገር እዚሁ ላይ አበቃለሁ አለች ማሪና። ተይ በዚህ አታብቂ። እኔም እንዳልሽው እታገሳለሁ። ራስሽን ማሪና ብለሽ በመጥራትሽ ግን ምን ያህል እንዳስደነገጥሽኝ ያወቅሽ አልመሰለኝም። ማሪና በሚለው ስም ልሰየም የቻልኩት በአንድ ልዩ ኃይልና ተሰጦ ባለው ንጉሥ ያውም በአባቴ በራሱ ነበር። እንዴት ሊሆን ይችላል? አንቺ የንጉሥ ልጅ ነሽን? ስምሽ ማሪና ነውን? ለመሆኑ ሥጋ ለባሽ ፍጡር ነሽ ወይስ አንድ መንፈስ፣ አንድ ልዩ መንፈስ? ተናገር እንጂ ወዳጅ፣ የት ነበር የተወለድሽው? ለምንስ ማሪና ተብለሽ ተጠራሽ? ማሪና በሚለው ስም የተጠራሁበት ምክንያት ባህር ላይ በመወለዴ ነው። ታሪኩ እንዲህ ነው። ወላጅ እናቴ የንጉሥ ልጅ ነበረች። እናቴ በወሊድ ሳቢያ እኔን እንደተገላገለች ወዲያውኑ ሞተች። ይህንንም የነገረችኝ መልካሟ ሞግዚቴ ሊኮርዳ ስትሆን እርሷም የእናቴን ታሪክ ደጋግማ ስታወጋኝ በእንባ እየታጠበች ነበር። ወላጅ አባቴ ታርሱስ ከሚባለው ከተማ ከሞግዚቴ ከሊኮርዳ ጋር ነበር ትቶኝ ሲሄድ አደራ የሰጠኝ ለወዳጁ ለክሊዮንና ለሚስቱ ነበር። ያቺ የክሊዮን ሚስት ልትገለኝ እስከ ወጠነችበት ጊዜ ድረስ እዚያው ታርሱስ ከወዳጅ ጠላት ካደራ በሊታዋ ሴት ጋር ኖር ነበር። የክሊዮን ሚስት ባሽከሯ ልታስገድለኝ ስትል የባህር ላይ ዘራፊዎች ድንገት ደርሰው ወዲህ ወደ ሚቲሌን አመጡኝና እነሆ አገልጋይ ለመሆን በቃ። ግን አንድ ነገር ልጠይቅህ ጌታዬ፣ ለምን ታለቅሳለህ? ምናልባትም አጭበርባሪ መስዬ ይሆን? እቅጩን ለመናገር ከተፈለገ እኔ የንጉሥ ፔርክለስ ልጅ ነኝ፣ ያ መልካም ንጉሥ በሕይወት ከኖረ አለችና ማሪና ረጅሙን ታሪኳን በአጭሩ ገታ አደረገች። ልዑል ፔርክለስ በአንድ በኩል በሰማው ድንገተኛ ታሪክ ሲደናገጥ፣ በሌላ በኩል ደግሞ በደስታ ባህር ሰመጠ። በጆሮው የዘለቀው ነገር ሁሉ እውነት የመሆኑ ጉዳይም በአእምሮው ውስጥ እየተንጓለለ ጥርጣሬ ውስጥ ጣለው። ድምፁን አጉልቶ አሽከሮቹን ተጣራ። አሽከሮቹ ለወራት ያልሰሙትን የጌታቸውን ድምፅ ሲሰሙ ድምፁን በመስማታቸው በደስታ ፈነደቁ። ታማኝ ሚኒስተሩን ሂሊካነስን ወደ እርሱ ይጠራና ወዳጄ ሂሊካነስ፣ ምታኛ ቁስለኝ፣ አለበለዚያ እንደ ውቅያኖስ የሚያጥለቀልቅ ታላቅ ደስታ ሊገለኝ ነው አለና እጁን ወደ ማሪያና ዘርግቶ ወዲህ ነይ አንቺ ባህር ላይ የተወለድሽ ሞተሽ ታርሱስ ላይ የተቀበርሽና እንደገና ከባህር ላይ ተገኘሽ
ወዳጄ ሄሊካንስ፣ አንተ ደግሞ ባክህን በጉልበቶች ተንበርከክና ለቅዱሳን አማልክት ምስጋና አቀርብላቸው። ይህች ማሪያና እኮ ናት ልጄ። ልጄ ሆይ ምርቃትና በረከት ይድረስሽ። የእኔው ሄሊካንስ እባክህን አዲስ መጎናጸፊያ ስጠኝ። እሷ ልክ እንደ አረመኔዋ ዲዮሲኒያ ፍላጎትና ትእዛዝ ልጄ ታርሱስ ላይ አልሞተችም። የእኔዋ ልዕልት ሆይ ብለህ ከተንበረከክላት በኋላ እሷ ራሷ ታሪኳን ዘርዝራ ትነግርሃለች አለና ዞር ሲል ለመጀመሪያ ጊዜ ሊሲማከስን ተመለከተ። ለመሆኑ እርሱ ማን ነው? አለ ፔርኪለስ። ጌታዬ ሆይ እርሱማ የዚህ የሚትለን ከተማ አገረ ገዥ ነው። የአንተን ሐዘንና ስቃይ ሰምቶ ሊያጽናና ነበር የመጣው አለ ሄሊካነስ። ጌታዬ እንኳን ደህና መጣ። አንተን ወዳጄ ስቀበልህ ታላቅ ደስታ ይሰማኛል አለና፣ ስማ አንተ ማነህ? እስቲ ካባይን አምጣልኝ። እነሆ ልጄን በማየቴ ተፈውሻለሁ። ፈጣሪ ሆይ ልጄን ባርክልኝ። እስቲ አንዴ ጸጥ በሉ፣ የምን ሙዚቃ ነው የሚሰማኝ? አለ ፔርኪለስ። ልዑል ፔርኪለስ ራሱ በፈጠረው ደስታ ተውጦ ወይም ደጋጋ ማልክት ለእርሱ ሲሉ የሚያፈልቁትን ለስላሳ ሙዚቃ የተሰማው መሰለው። ሄሊካነስም በጥያቄው ግራ ተጋብቶ ጌታዬ፣ ኧረ ምንም ሙዚቃ አይሰማኝም አለ ሄሊካነስ። እንዲያውም ምንም ሙዚቃ አይሰማም? እንግዲያውስ የሰማያት ጥዑም ዜማ ነው ለእኔ የሚሰሙኝ አለ ልዑል ፔርኪለስ። በዚያን ወቅት ምንም ሙዚቃ እንደማይሰማ ሊሲማከስ ከተረዳ በኋላ ልዑሉ በድንገተኛ ደስታ መንፈሱ ተውጦ ሙዚቃ የሰማ ለመሆኑ ሊሲማከስ ደመደመ። ሊሲማከስ ጥቂት ካንሰላሰለ በኋላ አሁን እርሱን ማስቀየም አይገባም፣ እንደፈለገው ይሁን አለና ሊሲማከስ በዙሪያው ካሉት ጋር ተስማምቶ ጣዕመ ሙዚቃ የሚሰማቸው መሆናቸውን ለፔርኪለስ አረጋገጠለት። ከጥቂት ጊዜ በኋላ ከባድ እንቅልፍ ይዞት እንደሚያንገላታውና እንደተበሳጨም ሲነግራቸው ከመከዳው ላይ ጥቂት አረፍ እንዲል ሊሲማከስ አግባባውና ትራስ ከራሱ ስር አስደገፈለት። ፔሪክለስ ከመጠን በላይ በሆነ ደስታ ተውጦ ድካም ተጫጭኖት ነበርና ወዲያው እንቅልፍ ጭልጥ አድርጎ ወሰደው። ወጣቷ ማሪናም መከዳው አጠገብ ጸጥ ብላ ተቀምጣ እንቅልፍ ዓለም የገባውን አባቷን ባንክሮ ትመለከት ጀመር። ልዑል ፔርኪለስ እንቅልፍ ዓለም እንደገባ ወዲያው አንድ ህልም ያልማል። ያም ህልም ወደ ኤፍሱስ መሄድ እንዳለበት ውሳኔ ላይ ያደርሰዋል። በህልሙም ዳያና የተሰኘችው የኤፍሱሳውያን የሴት አማልክት ትታየውና የእርሷ መቅደስ ወደሚገኝበት ወደ ኤፍሱስ እንዲሄድ ታዘዋለች። ኤፍሱስ ደርሶ ወደ ዳያና መቅደስ ካመራ በኋላ በመቅደሱ ቅዱስ ስፍራ ቆሞ የሕይወት ታሪኩንና የደረሰበትን መከራ ሁሉ መናዘዝ እንዳለበት ትነግረዋለች። ትእዛዟን የሚፈጽም ከሆነ ፍጹም ልዩ የሆነ ደስታ እንደሚገጥመው በመሐላ ታረጋግጥለታለች። ከእንቅልፉ ሲነቃ በታምር መንፈሱ ሕልሙንና የአማልክቷን ትእዛዝ ለመፈጸም መወሰኑንም አጠገቡ ለነበሩት ሁሉ ይገልጽላቸዋል። ከጥቂት ጊዜ በኋላ መልካም ፈቃድ ሆኖ ከመርከብ ወርዶ በሚቲየለን ከተማ ውስጥ በመዝናናት መንፈሱን እንዲያድስ ሊሲማከስ ይጋብዘዋል። ፔርኪለስም ግብዣውን በደስታ ተቀብሎ ለአንድ 2 ቀን ከሊሲማከስ ጋር ለመቆየት ማስማማቱን ይገልጻል። ልዑል ፔርኪለስ ከወዳጁ ጋር በቆየባቸው ጊዜያት ውስጥ ይህ ነው የማይባል ታላቅ ግብዣና ፈንጠዝያ በዋጋ የማይተመን ከፍተኛ ደስታ ከማቲየለን ከተማ አገረ ገዢ ከሊሲማከስ እንዳገኘ ይታመናል። ያቺ መከራ ወድቆባት የነበረችው ማሪያናም በሊሲማከስ ክብርና ማዕረግ አግኝታ እንደነበር ፔርኪለስ ይረዳል። ልዑል ፔርኪለስ ካወረደ በኋላ ሊሲማከስ በመከራ ጊዜ ለልጁ የዋለላትን ውለታና የሰጣትን ክብር በማመዛዘን ማሪናን ከሊሲማከስ ጋር በትዳር ለማቆራኘት አላቅማማም። ማሪናም በበኩሏ የቀረበላትን ሐሳብ ላለመቀበል አላንገራገረችም። ሊሲማከስም በበኩሉ ስምምነቱን ከመግለጹ በፊት ማሪና በቅድሚያ በኤፍሱስ የሚገኘውን የዳያናን መቅደስ ለመጎብኘት ቃል እንዲገቡለት ይጠይቃል። ፔርክለስና ማሪና ወደ ዳያና መቅደስ ለመሄድ ተስማምተው ሦስቱም ወዲያው ጉዟቸውን ይጀምራሉ። ዳያና የተባለችው አማልክት ራሷ ረድታቸው የሚጓዙበትን ጀልባም ተስማሚ በሆነ ነፋስ እየመራችላቸው ከጥቂት ሳምንታት በኋላ በሰላም ኤፍሱስ ይደርሳሉ።
ፔርክለስ አጀቡን አስከትሎ ወደ ዳያና መቅደስ አመራ። መልካሙ ሴሪሞንን ከአማልክቷ መሥዋዕት ማቅረብ ፊት ለፊት ቆሞ ያገኘዋል። ዛሬ ሴሪሞን የዕድሜ ባለጸጋ ቢሆንም የፔርክለስ ባለቤት ታይሳ በሕይወት እንድትኖር ከፍተኛ አስተዋጽኦ አበርክቷል። ታይሳ ራሷ የዳያና መቅደስ አገልጋይ ሆና ብዙ ጊዜ አሳልፋለች። እነሆ እርሷም ዛሬ ከመቅደሱ መሥዋዕት ማቅረቢያ ፊት ለፊት ቆማ ትታያለች። ውድ ባለቤቱን በድንገተኛ ሞት ያጣው ፔርክለስ ዘመናትን ያሳለፈው በሐዘን ተቆራምዶ እርሱነቱ በመለወጡ ታይሳ የባለቤቷን ማንነት ለጊዜው መለየት አልቻለችም። ፔርክለስ ወደ መሥዋዕት ማቅረቢያው እየተጠጋና ቃሉን አጉልቶ ሲናገር በሰማች ጊዜ ግን በድምፁ አወቀችው። ቃሉን በአድናቆትና በደስታ አዳመጠች። ልዑል ፔርክለስ መሥዋዕት ማቅረቢያው ፊት ለፊት ቆሞ ያሰማው ቃል እንዲህ የሚል ነበር። ክብርና ውዳሴ ለዳያና፣ የአንቺን ትእዛዝ ለመፈጸም እኔ የታየሩ ልዑል እነሆ ፊትሽ ቆሜ ኑዛዜን አሰማለሁ። ከአገሬ ሸሽቼ ፔንታፖሊስ ከገባው በኋላ ከውዲቷ ታይሳ ጋር በጋብቻ ሰንሰለት ተጣምረን አንድ አካል አንድ አምሳል ሆነን ነበር። በመርከብ ጉዞ ላይ እንዳለን ሕፃን ልጅ ተገላግላ ገና አራስ ሳለች ማዕበል በተነሳ ጊዜ ድንገት ሕይወቷ አለፈ። እርሷ በሞት ብትለየኝም እነሆ ማሪና የምትባል ሴት ልጅ ወልዳለች አለና ልዑል ፔርክለስ እምባ እየተናነቀው ንግግሩን ቀጠለ። ማሪና ልጄ 14 ዓመት እስከሚሞላት ታርሱስ በምትገኘው በወዳጄ ሚስት በዳዮንሲያ እጅ በሞግዚት አደገች። በመጨረሻም ይህችው አሳዳጊዋ ዳዮንሲያ ከንቱ ቅናት ተጠናውቷት ልትገላት ስታስብ በድሏ ኮከብ ቅኝት ምክንያት ከሞት ተርፋ ወደ ሚቴለን ወሰደች። እኔም ከዓመታት በኋላ በሚቴሌም የባህር ጠረፍ በኩል ሳልፍ መልካም አጋጣሚ ሆኖ ይህች ልጅ መርከቡ ላይ ትወጣለች። ብሩህ አእምሮና የማስታወስ ችሎታም የተጎናጸፈች በመሆኗ የእኔ ልጅ መሆኗን ሳታውቅ ተናግራኝ እነሆ አባትና ልጅ ዳግም ልንገናኝ በቃን በማለት ልዑል ፔርክለስ በዳያና መሥዋዕት ማቅረቢያ ስፍራ ኑዛዜውን ያሰማል። የፔርክለስ ቃላት መንፈሷን ያሸበረው ታይሳ ራሷን መቆጣጠር ተሳናትና ለመሆኑ አንተ ማነህ? በእርግጥ ልዑል ፔርክለስ አንተ ነህ? ብላ በመጮህ ራሷን ስታወደቀች። ይህች ሴት ምን ማለቷ ነው? እረ ልትሞት ነው ወርዷት እያለ ፔርክለስ በድንጋጤ ተውጦ የወተውታት ገባ። ጌታው፣ ለዳያና መሥዋዕት ማቅረቢያ እውነት ተናግረህ ከሆነ ይህች ሚስትህ ናት አለ አዛውንቱ ሴሪሞን በዝግታ። አንተ ቅዱስ ሰው ሆይ፣ ይህች ሴት በጭራሽ ሚስቴ አይደለችም። እኔ ሚስቴን ታይሳን በእነዚህ ክንዶች አቅፌና ደግፌ በድኗን ነበር ከመርከብ ወደ ባህር ውስጥ የጣልኩት አለ ፔርክለስ በቅሬታ ድምጸት። አዛውንቱ ሴሪሞን የፔርክለስን አሳዛኝ ንግግር ካዳመጠ በኋላ አንድ ቀን ማለዳ ላይ ይህች ሴት በኤፍሱሳውያን የባህር ጠረፍ ላይ በሬሳ ሳጥን ተከታ መገኘቷን እርሱ ራሱ ሳጥኑን ቢከፍተው እጅግ ውድ የሆኑ ዕንቁዎችና አንድ የተጻፈበት ወረቀት ማግኘቱን በዝርዝር ማስረዳት ይጀምራል። ይህችን ሴት በሕይወት በማግኘቱ ተደስቶ ነፍሷ መለስ ሲል ወደዚህ ወደ ዳያና መቅደስ እንዳመጣትና እርሷም የአማልክቱ አገልጋይ ሆና እንደኖረች ይናገራል። ከጥቂት ጊዜ በኋላ ውዲቷ ታይሳ ነፍስ ዘርታ ትንፋሿ መለስ ሲልላት ዙሪያዋን ከቃኘች በኋላ ይመስላል ቀደም ሲል በተናገርከው ውስጥ ማዕበል፣ መውለድና ሞት የሚሉ ቃላትን አላነሳህምን? ስትል ትንፋሿን ቁርጥ ቁርጥ እያለ ጠየቀች። ፔርክለስ እጅግ ከመደነቁ የተነሳ አፉን ያዘ። ይህ የሞተችው የታይሳ ድምፅ ነው አለ። ያቺ ታይሳ እኔው ራሴ ነኝ፣ ሞታለች ተብዬ ወደ ባህር የተጣልኩት በማለት መለሰች። ኦ አንቺ እውነተኛ ዳያና በማለት ፔርክለስ ድምፁን አጉልቶ በታላቅ ፍቅርና አድናቆት ተናገረ። ጌታዬ፣ አሁንማ በደንብ አውቄያለሁ። ይህን ጣትህ ላይ የማየውን ቀለበት ንጉሡ አባቴ ነበር የሰጠህ። ከፔንታፖሊስ ስንነሳ በእንባ ተራጭተን ስንለያይ ነበር ቀለበቱን የሰጠህ። እረ እናንተ አማልክት ይብቃችሁ፣ ተማለዱኝ። የአሁኑ ቸርነታችሁ ደግሞ ያለፈው መከራና ስቃይን የጨዋታ ያህል እንድቆጥረው አድርጎኛል። አንቺ ውዲቷ ታይሳ ነይ፣ ጠጋ በይኝ።
እነሆ ያኔ ባህሩ እንዳቀፈሽ ሁሉ እኔም ዳግም ልቀፍሽ አለና ሁለቱን እጆቹን ዘረጋላት። እስካሁን የአባቷንና የእናቷን ሁኔታ በአንክሮ ተከታተል የነበረችው ማሪና ስሜት ፈንቅሏት እነሆ ልቤ እናቴ ደረት ላይ ለማረፍ ትንደፋደፋለች አለች ማሪና። ፔርክለስ ማሪናን ለእናቷ እያመላከተ ደህና አድርገሽ ተመልከቺ፣ ማን እዚህ እንደተንበረከከ አስተውይ። የአንቺው የስጋሽ ቁራጭ የአጥንትሽ ክፋይ ባህር ላይ በመወለዷ ምክንያት ማሪና ተብላ የተሰየመችው ልጅሽ ማሪና አለ ፔርክለስ። የተባረከች ልጅ ናት። በዚህ ላይ ከማህፀኔ የወጣችው የእኔው የራሴ ልጅ ናት አለችና ታይሳ በደስታ መንፈስ ተውጣ ልጇ አንገት ላይ ተጠመጠመች። ፔርክለስ መስዋዕት ማቅረቢያው ፊት ለፊት ተንበርክኮ ንጽሕት ዲያና ሆይ ስለ ጥልቅ አስተያየትሽና ርኅራኄሽ የተባረክሽ ሁኚ። እስካሁን ላደረግሽልኝ እኔም ማጸፋውን ማታ ማታ ለአንቺ መስዋዕት አቀርባለሁ አለ ፔርክለስ ከተንበረከከበት እየተነሳ። ፔሪክለስ ምንም ጊዜ ሳያባክን ከባለቤቱ ከታይሳ ጋር ከመከረበትና ከተስማሙ በኋላ አዋቂዋንና ውቢቷን ማሪናን በሁሉም ነገር ከሚስተካከላት ከዛ ጨዋው ሰው ጋር ለማቆራኘት ወዲያው ለሊሲማከስ ያጩለታል። እነሆ በልዑል ፔርክለስ በንግሥት ባለቤቱ በታይሳና በልጁ በማሪና ላይ የደረሰው ፍዳና መከራ ሁሉ መላውን የሰው ልጅ ትዕግስትና ቅንነትን ለማስተማር በቃ። ትዕግስትና ቅንነት የሕይወት መመሪያው የሚያደርግ አጋጣሚና ለውጥ ቢገጥመውም እንኳን በብርቱ ወኔ ተቋቁሞ በመጨረሻ የአሸናፊነትና የድል አክሊል እንደሚደፋ እሙን ነው። የደጉ ልዑል የፔርክለስ ታሪክ ሊቋጭ ሲቃረብ በዙሪያው የነበሩት የሰናይና እኩይ ገጸ ባህሪያት እንደ ምግባራቸው ይታወሳሉ። ኤሊካነስ ጉልህ እውነትን፣ ንጹሕ እምነትንና ታማኝነትን በተግባር አሳይቷል። የታየር ገዢ እንዲሆን ሕዝቡ ባስገደደው ወቅት አሻፈረኝ ብሎ እውነተኛውና ሕጋዊ ልዑል ፔርክለስ ወደ ዙፋኑ እስኪመለስ መታገስና በሌሎች ሰዎች ስህተት ራሱን ንጹሕ ላለማድረግ ያደረገው ጥረት ትክክለኛ ስብዕናውን ይበልጥ ያጎላለታል። የተከበረው አዛውንት ሴሪሞንም ታይሳን ጥንት ወደ ነበረችበት ሕይወት ለመመለስ ያበረከተው አስተዋጽኦ በቀላሉ የሚታይ ሳይሆን በጥበብ የተመራ መልካም ምግባር ለሰው ልጆች ደህንነት የተሰጠ ተፈጥሯዊ እንደሆነም በታሪክ ውስጥ ፍንትው ብሎ ታይቷል። በታሪክ ውስጥ ሳይወሳ የማይታለፍ ጉዳይ ቢኖር የክሊዮን ሚስት የዳዮኒሲያ ከንቱ ምኞትና ድርጊት ነው። ያቺ አደራ በላ እኩይ ሴት ለክህደቷ ተመጣጣኝ ቅጣት ተቀብላለች። በማሪና ላይ ልትፈጽም ያለመችውን ግፍ የታርሱስ ሕዝብ ሲሰማ በቁጣ ገንፍሎ ተነሳባት። የዚያን የረሃብ ቀን ባለውለታቸውን የፔርክለስን ልጅ ደመኛ ለመበቀል የታርሱስ ሕዝብ በክሊዮን ቤተ መንግሥት ላይ እሳት ለቆ ባልና ሚስቱን ብቻ ሳይሆን ንብረታቸውንም አጋየው። በንጹሐን ላይ የተወጠነ ተንኮል በተግባር ባይውልም እንኳን ግድያ ከሁሉም የከፋ ጥፋት ነውና ሆነ ብለው ሊፈጽሙት የተነሳሱት ሁሉ በጭካኔያቸው መጠን ተስማሚ ቅጣት በመቀበላቸው እንኳን ፍጡራን አማልክትም የተደሰቱ ይመስላል።